ለጃ ነግሯለሁ ብዬ እንዳጋጣሚ ላይቭ ገባው እንጂ ንጽጽር ላደርግ አይደለም። የንጽጽር መንፈስ የተወጋ ይሁን ይላሉ። እኔ ደክም ያለው የንጽጽር ነገር ግን ደስ ያለኝን ነገር ለእናንተ ጀስት ለማካፈል ለሙስሊሜት ወንድሞች ለማካፈል ነው። አዲስ ዓለምንም ቀባት። አዲስ ዓለም ላኪ አዲሳቸው እነሱን ከቀባቸው ላሱ እንዳትቀየሙ እሺ። ጸባ ያለው ክርስቲያን ካለ ምን ችግር የለውም ሞዴሬተር ቢደረግ። ግን ያው ስድድብ እንዳይኖር ነው። ሌላ ነገር የለውም። አላማው ሌላ ነገር አይደለም። እሺ አዲስ ዓለም ሰላም አለይኩም፣ እንኳን ደህና መጣሽ እህትዬ። ቤትሽ እመጣለሁ ብዬ ያው ስራ ነው እንግዲህ። ዋሌይኩም አሰላም ወራህመቱላሂ ወበረካቱ። አሰላም አለይኩም ሁሉም ሙስሊም ወንድምና እህቶቼ እንዲሁም ክርስቲያን ወገኖቻችን እንዴት ናችሁ? ሰላም ብለናል። ዋው እንትን ጆርኒ ለመወድ ለጃ ልትነግረው የመስጂድ ስትል ወዲያው ነው እንትን የላኩትኝ ከስር ለመስማት የመጣሁትኝ። አመሰግናለሁ። ያ ዋሌኩም ሰላም ወረሕመቱላሂ ወበረካቱ። ቅመሟ ሰልማን ሞዴሬተር ሰልማን ማ ግዴታ ነው በጣም ያው እንግዲህ ያለፈው ሳምንት እስልምናን የተቀበልኩትኝ ያለፈው ሳምንት ነው እና ሰላት ለመስገድ ቪዲዮ የላኩልኝ ልጆች ነበሩ። ዛህራም በዚሁ አጋጣሚ ዛህራ ሙስጠፋ አመሰግናለሁ። በጽሁፍ ውዱ እንዴት እንደሚደረግ እንዴት መታጠብ እንዳለብኝ ልካልኝ ነበረ እና ቪዲዮም ተልኮልኝ ነበረ እና ሰላት ለመስገድ ሞከርኩ። ከዛ በኋላ ግን የሚገርማችሁ ይህን ሳምንት ያው ስራም ስላለ በቃ ሰላቱንም አልሰገድኩም ወይ ምንም አላደረግኩኝም። ይህን ሳምንት እንዲሁ አሳለፉ እና መስጊድ መሄድ በጣም ፈለግኩ። ሰላቱንም አስተጣጠቡንም ሁሉንም መማር አለብኝ ብዬ 2 ቀን በፊት ሞከርኩ። ሊሄድ ስል የሆነ ነገር ይመጣል፣ ሀሳብ ምናምን ነገር ይመጣል፣ ኦር የሆነ ሪዝን ይመጣል፣ አልሄድም። ዛሬ ወሰንኩና ሄድኩኝ መስጊድ። ከሄድኩ በኋላ ምንድን ነው የምላቸው ገብቻ አላቅም መስጊድ እና ለመጀመሪያ ጊዜ ነው መስጊድ እንግዲህ ሲሄድ በህይወቴ ማለት ነው። ከዛ ልክ ሲሄድ 30 ነው አይ ቲንክ 30 ነው 40 ደቂቃ ቀርቷል ለስግደት፣ አሁን የምሽት ስግደት ማለት ነው። በዚህ አጋጣሚ የምሽት ስግደት ምን ነበር የሚባለው ጠፋብኝ። ኢሻ ኦኬ፣ የኢሻ የሌሊት ስግደት ማለት እና 40 ደቂቃ ምናምን ቀርቷል ስግደት። 30 ደቂቃ አይ ቲንክ 30 ደቂቃ ቢሆን ነው። እና አንድ ሼክ ሲመጣ ወደ መስጊድ ሊገባ ማለት ነው ሲል እኔ በቃ መሄድ ፈልጌያለሁ፣ እንትን መግባት ፈልጌያለሁ፣ ግን መጠየቅም ፈልጌያለሁ እያመነታው ነበር። እና አጋጣሚ ከዛ ጠራውኝ ሶሪ ምናምን ስለው ዞረ ሰውየው። ጠራውትኝ። ከዛ በኋላ ምንድን ነው አለኝ። ያው እዚህ የቲክቶኩን ምናምን አያውቁም፣ ገብቷቸዋል። እዚህ ሀገር ላይ ሰው እንደ አዲስ እስልምና መቀበል ፈልጌ ነበር አልኩኝ። እንደዚህ ነው ያልኩት ስል ማሻአላህ አለና በጣም ደስ አለው። ከዛ ወደ እኔ መጣና እስልምናን መቀበል ፈለግ አለኝ። አዎ አልኩት። ምንድነው ሃይማኖት የነበረው አለኝ። ክርስቲያን ነበርኩ አልኩት። ስለው ማሻአላህ አለ። ሁላችንም የምናመልከው አንድ አምላክ ነው ብሎ ሊያስረዳ ይሞከረ። ልክ የለም አዲስ ሰው ሲመጣ ለሰዎች እንደምታስረዱት። ከዛ አይ የተወሰነች ነገር ስለ እስልምና ለማወቅ እየሞከርኩ ነበረ እንደዚህ አልኩት። ከዛ በኋላ ደስ አለው። በቃ ስም ማን ነው አለኝ። ስሜ ኤልያስ ነው አልኩት። ኤልያስ ከሆነ አለኝ እኔም መሐመድ ብያለሁ አላለም? እኔ መሐመድ ብያለሁ ሲለኝ ድንግጥ ነው ያልኩት። ደነገጥኩ። ሌላ ስም ሊወጣልኝ ነው ብዬ ነበረ እኔ የጠበቅኩት ማለት ነው። እንደ አጋጣሚ
መሐመድ ኤልያስ ብያለሁ አለኝ። እዛ በጣም በቃ እኔ እንጃ እኔ የሆነ በቃ የሆነ ስሜቴን መቆጣጠር አልቻሉ። በጣም ደነገጥኩ። ከዛ በኋላ ናናናና ግባ ወደ ውስጥ አለኝ እና ሌሎችም ነበሩ ለካ ሼኮች ውስጥ ነበሩና እኛ መዝሙር እንደምንለው ለአላህ ምስጋና እያቀረቡ ነበረ መስጊድ ውስጥ ተቀምጠው ማለት ነው። ከዛ እንዳለ ተነስተው መጡ ወደ እኔ። ደስ አላቸው፣ ደስ አላቸው። ልነግራቸው አልችልም። ሰውነቴን ሽቶ ቀቡኝ። አጋጣሚ የሆኑ ሶማሌዎች ናቸውና መጀመሪያ የመጡት ማለት ነው። በር ላይ ያገኟቸው። ደስ አላቸው፣ ልነግራቸው አልችልም። እና ሼኩ እንደውም አለቀሰ። በጣም ገረመው። ከዛው ይዞን ገቡ። ከዛ ቀስ እያሉ ሊያስተምሩኝ ለዚህ ነው እስልምና ማለት መሰረታዊ ትምህርት። ከዛስ በስልክ ተጠራሩ። እናንተ በእኔ ምክንያት መስጊዱ ሰው ምናምን መምጣት ጀመረ። አረ እንደዚህ አዲስ ሰው ከክርስትና ወደ እስልምና ሰው መጥቷል አሉ። ደስ አላቸው የመጨረሻ። በጣም ነው የገረመኝ። ከዛ በኋላ የገረመኝን ልንገራችሁ ወሬ ሳላበዛባችሁ። ሳንቲም አመጡና እንካ አሉኝ። በፍጹም አልቀበልም። ኖ ነቢያችን መጀመሪያ ወደ እስልምና የመጣ ሰው የደስታ ሳንቲም መስጠት አለብን። ኧረ እኔ አልቀበልም፣ እኔ ገንዘብ አለኝ ሞልቶኛል፣ መቀበል አለብህ። ከዛ ትንሽ ሳንቲም ሲሰጡ ገንቢ ብልብል መቀበል አለብህ ብሎ ሳንቲም እጄ ላይ ሰጡ። ነገ በስማችሁ ስማቸውን ሁሉንም ተቀብያለሁ፣ በስማችሁ የተራበ ሰው አበላላችኋለሁ አልኳቸው። ደስ እንዳላሉኝ ደስ አላቸው። ከዛ በኋላ እናንተ መስጊድ ማለት ትንሹ ገነት ማለት ነው። እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቃሉኝ። ሁሉም ቁጭ አሉ። ተቀመጥኩ። የተወሰነች ነገር መሰረታዊ የእስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው የምናመልከው። ነቢዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉኝ። እሺ። ከዛ ነገሩን ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ። ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነቢያችን ምን ብሏል መሰለ? በአንድ ጊዜ ሁሉም ነገር በፍጥነት አይለመድም። ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው። አይዞህ አሉ። እሺ አልኩ። ከዛ መሀላቸው አስገቡኝና ቆሙኛ። አንተ እኔ የተዋረድኩት ወራዳ የሆንኩ ሰው መሀላቸው ቆምኩ። ከነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ፣ ምህረት ልጠይቅ፣ በጸሎት ፈጣሪ ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው። እንደዚህ ኢማሙ ሲናገር አንተ እንደዚህ ትላለህ። አሁን አልለመድክም፣ ቀስ ብለህ ትለምዳለህ ብሎ የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ። መሀላቸው ቆምኩ። አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝም። ምክንያቱም ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ። ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጧል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገር፣ እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ የማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ? ከዛ በኋላ በጣም በቃ ልቤ ውስጥ የተሰማኝን ሰላምና ደስታ ልነግራችሁ አልችልም።
ሰላም ልብስ እንደዚህ ሽቶ፣ ሶማሌዎች ደግሞ ሽቶ ይወዳሉ። እጄን ሽቶ ቀቡኝ። እንደገና እኛ ጋር ምንድን ነው የምንለው የተባረከበት ምግብ አለ። እንደዛ ምግብ ባርከው ጸልየው ምግብ ሰጡኝ። እቺን ነገር በላሉኝ። እንዲሁ በቃ የለም ከእነሱ ጋር እንድቀላቀል በደንብ በቃ አቀረቡኝ። ደስ የሚል ቀረቤታ፣ በጣም ደስ አለኝ። ከዛ ኢማሙ መጣና ስለ እስልምና የተወሰነ ነገር ጠየቀኝ። እንዴት እስልምና ልትቀበል ቻልክ አለኝ። መቼም አይን እያየ እዚህ ቲክቶክ ላይ እንደዚህ ነበርኩ ማለቱ ይከብዳል። በዚህ ዘመን ላይ እንደዚህ አይባልም። ስለዚህ እኔ ቁርአንን አነባለሁ እና እንዲሁ የፈጣሪ ቃል ልቤን ሁልጊዜ እያስተማረ ነበረ፣ ከልቤ ቃሉን እየተረዳሁት ነበረ ብዬ ለኢማሙ አስረዳሁት። ደስ አለው። ግን አለኝ እኔ አንድ ነገር ልምከር አለኝ። እቺን ምክር እኔ ለሁል ጊዜ እንዲይዛት ነው የነገረኝ። በጣም ተገርሜ ነው የወጣሁት። እቺን ምክር ላካፍላችሁ ነው ባይዘዌ ይህንንም ላይቭ የከፈትኩት። ኢማሙ ምን ብሎ እንደመከረኝ ታውቃላችሁ? የክርስቲያኑ ትልቁ ችግር አለኝ መጽሐፍ ቅዱስን በራሳቸው ነው የሚተረጉሙት። ቁርአንን አለኝ በራስህ እንዳትተረጉም። የማታውቀው ነገር ካለ ቀስ እያልክ ተማር። መማር ካለብህ ተማር። በአንድ ጊዜ ሁሉም ነገር አይለመድም ሲለኝ ይህንን ትምህርት ነው ይዤ ወደ ቤት የተመለስኩት። ትልቅ ትምህርት ነው። ከዛ ነገ ጁማ ነው። ጁማ በእስልምና ትልቅ ቀን ነው። ትልቅ ብዙ ምክንያቶች አሉት ጁማ እና በጣም ነገ ቀጠሮ ሰጡኝ። ነገ እንዳትቀር አሉኝ። ከሰዓት አካባቢ ወደ ስንት ሰዓት ነው ያሉኝ? ከ12 ሰዓት እስከ 1 ሰዓት ባለው ስራ ስለሆንኩ በዚህ ሰዓት ከቻልክ እንደምንም ብለን አሉ። እሺ አልኳቸው። በቃ ተሳስመን ተቃቅፈን ምን ብለን ተለያየን እና ይህንን ልንገራችሁ ብዬ ነው። በጣም ነው ደስ ያለኝ። እውነቴን ነው የምላችሁ፣ በጣም ደስ አለኝ። ናጃ ይህን ይመስላል የዛሬው ውሎዬ እና ሰላትን መስገድ ተማርኩኝ። ቀስ በቀስ ደግሞ ጸሎቱ እንዴት እንደሚባል ቀስ ብዬ ይማራለሁ። ኢንሻላህ ረጋ ብዬ ይማራለሁ። እዚህ ላላችሁት ግን ክርስቲያኖች አንድ ነገር ልንገራችሁ። ምናልባት ክርስቲያኖች ካላችሁ ፍጠኑ፣ ወደ እስልምና ለመግባት ያላችሁን አቅም ተጠቅማችሁ ፍጠኑ። በቃ ይህንን ብቻ ነው የምላችሁ። ጉዳይዲያን እዩት፣ ጉዳይዲያን እዩት እና ይሄ ተአምር ነው። አንዳንድ ነገሮችም ደግሞ እስኪ ወደፊት የማሳያችሁ ነገር ይኖራል። ምክንያቱም እኔ በቲክቶክ ላይ ብቻ አይደለም በፌስቡክ እና በቴሌግራምም እስልምናን ዝቅ የሚያደርጉ ነገሮችን እጽፍ ነበር እና የቲክቶክ ግሩፑን ቀይሬዋለሁ። ጃዬ ምናልባት አሳያለሁ። የምንድን ነው ስሙ? የግሩፑን ስም ቀይሬው ዛሬ የሚገርም ነገር ተገጥሟል እና እስኪ ነገ ከነገ ወዲያ ምናልባት አሳያቸዋለሁ። አንድ ደግሞ ወደ እስልምና መግባቴን ነግሬያቸው ሰርፕራይዝ ሆነዋል። በዚህ በቲክቶክ ሳይሆን በፌስቡክ የሚያውቁኝ ሰዎች እዚህ ቲክቶክ ላይ የሚያውቁኝ እዚህ አሉ። በዛ ደግሞ ሳይድ ነግሬያቸዋለሁ እስልምናን መቀበሌን እና ዛሬ በጣም ደስ የሚል ነገር ነው የሰራሁትኝ እና በጣም ደስ ብሎኛል። ወንድም እህቶቼ እንዲያው ያው የደስታ የተካፋይ ሆናችሁልኝ ደስ ብሎኛል። ይህን ይመስላል እንግዲህ ብሎ ያው በዚህ ሞመንት ላይ በጣም የማዝነው ሰለምቴ ላልሆኑ ሙስሊሞች አይዶ ነው ፊሊንጉን ኬት አምጥታችሁ ፊል እንደምታደርጉት እንግዲህ የራሳችሁ ጉዳይ። እኛ ግን ያው ፊል እናደርገዋለን እና እኔ እንጃ ማለት መስጂድ መግባት እሱም ቶ ስጁድ ስትወርድ ያለው ስሜት ስጁድ በመውረድ ውስጥ ለዓለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው ላይ ቀጥታ ፊት ለፊት እኔ ለአንተ ሰግድልሃለሁ፣ እኔ ለአንተ አጎበድዳለሁ፣ እኔ በአንተ ላይ እመጀናለሁ፣
እኔ አንተን ብቻ ነው የምገዛክ፣ ሌላ ማንንም አልገዛም፣ እኔ አንተን ብቻ ነው የሚይዘው፣ አንተ ላይ ብቻ ነው የምመካው ብለክ ይሄንን መርጠክ ይሄንን ፈቅደ ልክ ስትደፋ ወላሂ ክርስቲያን እኮ እያለን እንሰግድ ነበር። እኔ ሰግድ ነበረ የስቅለት አካባቢ ህማማት ከገባ በኋላ ለሳምንታት ይሰገዳል እና ትዝ ይለኛል ትምህርት ቤት ተማሪ እያለን ምሳ ሰዓት ላይ ሄደን ምናምን እንሰግዳለን። ስግደቱ እንዴት ነው ሲባል ቁጥር ነው ጨዋታው። እኔ ትዝ የሚለኝ ለእኔ ማለት ነው ያቺን ቁጥር ቆጥረን እንሰግዳለን። ግን በትክክለኛ መንገድ እኔ ወላሂ ለመጀመሪያ ጊዜ የሰገድኩት እስልምና ላይ ነው። ስግደት ምን እንደሆነ ገብቶ ለዚህ ለዓለማቱ ጌታ በቃ ጎንበስ ብለህ ሰግደህለት ስትነሳ ያለው ስሜት ማለት ነው። እዛ ራሱ ጀማው መካከል ራሱ መገኘቱ ራሱ ሌላ ስሜት ነው። እኔ ራሱ እንትን የለኝም እና ሰላት መስገድ ሌላ ነገር ነው። እኔ እንዴት ልበልማ በጣም ጉበዝ አይደለሁም ሰላት ላይ፣ ግን የሆነ ችግር ሲያጋጥመኝ ምናምን በቃ የትም አልሄድም ማለት ነው። ልክ በቃ ሰላቴን ልክ ስሰግድ በሰገድኩበት በሆኑ ቅጽበቶች በቃ ነገሮቹ ተስተካክሎ ያቸዋል። በቃ ኢቨን ራሱ ሰላት ሰግደክ ስትነሳ እዛ መስገጃው ላይ የሆነ ነገርን አራክፈ ስትወርድ ይሰማል። በቃ እርክፍ ብለህ በቃ ንጽት ብለህ ስትነሳ ይታያል ማለት ነው። እና እሱ ሌላ ነው። እና ያው ከዚህ በፊት እንደተናገር ነው እኛ ሙስሊም የሆነው በነገራችን ላይ ሊመስላችሁ ይችላል። እንዲህ እንደምታዩት በቃ እንትን አሉት መረዙትና አሰለሙት እንደሚባሉ አይደለም። እንደገና እንደው በቃ ሴትም እኮ አፍቅሮ ነው እንደሚባለውም አይደለም። ወይ ደግሞ በቃ ሲፈላሰፍ በቃ እረፍ እየተባለ አልሰማም ብሎ ስርስራችሁ ሄዶ በቃ አሰለሙት እነዚህ የተረገሙት እንደተባለውም አይደለም። የመጀመሪያው በጣም ከባድ በጣም ስቃይ የሆነ ነገር አለ። እሱ ደግሞ ከክርስትና መውጣት ነው። ከልጅነታችን ጀምሮ ያደግንበት የለመድናቸው በጣም ብዙ ነገሮች አሉ። ያንን ህብረት ለቀን ስንወጣ ራሱ ብዙ የምናጠው ነገር አለ። ጓደኝነት፣ ቤተሰብ፣ ብዙ ነገር በጣም ብዙ ነገር የሚያሳምም ነገር አለው። ቀልድ አይደለም። ደግሞ ወደ እስልምና ደግሞ ለመግባት ራሱ ያለው ውሳኔ ምን ያህል ከባድ እንደሆነ ልነግራችሁ አልችልም። ውስጣችሁ ወስኖ ራሱ ማለት ነው። ውስጣችሁ እኮ ወስኗል፣ ውስጣችሁ ሰልሟል። ግን ያችን ሻሃዳ ለመያዝ ያለው ስቃይ ይህ ቀን ልነግራችሁ አልችልም። እኔ ትዝ ይለኛል አዲስ ሻሃዳ ለመያዝ የወሰነች ጊዜ ምን ያህል እንደተሰቃየች አመጠን ነው። እኔ እንዴት እንዳማጥኩ በቃ ተገድጄ ነው። በቃ ይሄ ራሴን አስገድደኝ ማለት ነው። በቃ ምክንያት አጣው ሻሃዳ ላለመያዝ ማለት ነው። እና ይህን ሁላ ርቀት ተጉዘን የመጣ ነው። በቃ የዓለማቱን ጌታ እነ አብርሃም፣ እነ ይስሐቅ፣ እነ እስማኤል፣ እነ ያዕቆብ በብቸኝነት ሲያመልኩ ሲገዙት የነበረው ያ አምላክ የዓለማቱ ጌታ ሰማይን ምድርን፣ በሰማይ ውስጥ በምድር ውስጥ ያለውን ሁሉንም ነገር የፈጠረ የሚያስተነባብር በፈጣሪነቱ ላይ ፍጡርነት የሌለበት፣ በሀያልነቱ ላይ እሱን የሚያዘው ሌላ አለቃ የሌለበት፣ በጠባቂነቱ ላይ እንቅልፍ የሌለበት፣ እንዴ ደከመኝ አንዴ ልረፍም አይል፣ በአንድነቱ ላይ ሁለትነትም ሶስትነት የሌለበት፣ እሱ የሁሉም መጠጊያ መመኪያ የሆነ፣ እሱ ሌላ የሚጠገው የሚመካ የሌለው ማለት ነው። ምሳሌ የሌለው እንዲህ ተብሎ የማይመሰለው የዓለማቱ ጌታ የአንድ ከጥንት የነበረ ወደፊትም የሚኖር ሁሉንም የፈጠረ አንድ አምላክ አለ። እሱ ደግሞ አላህ ይባላል። ከድሮ ጀምሮ ከጥንት ጀምሮ ነቢያቶች ሲገዙት ሲያመልኩት፣ ነቢያቶች ሲገደሉለት ሲሞቱለት፣ ስንት ርቀት ሲጓዙለት የነበረ የዚህ የዓለማቱ ጌታ ፍቅር ይዟቸው ስንት ዋጋ የከፈሉ ስንት ዋጋ ከፍለው ለእኛ ያቀበሉን እሱን የዓለማቱን ጌታ ለመገዛት ብቻ ነው የሰለሙ። በቃ ልንገዛው ልናመልከው ሌላ ነገር አይደለም። መገዛት በቃ እሱን ልንታዘዘው። እኛ አላህን የፈጠረን ከአላህንን ከዛ አላህን እንገዛለን ለአላህንን ከዛ ከሞትንም በኋላ ደግሞ ወደ አላህ ነው የምንመለሰው። ከአላህ ለአላህ ወደ አላህ ነው። ለዚህ ብለን ሰልመናል። በመስለም ውስጥ ያለውን ሰላም እኔ እንግዲህ ይሁንና ሞክሩት ነው የምለው። ወላሂ እንኳን ካፊሮች ወገኖቻችን ይቅርና በመስለም ውስጥ ያለውን ሰላም ሙስሊሞች ራሱ አይረዱትም። ያልሰለሙ ሰዎች ምን ያህል ማለት የብርሃንን ጥቅም የሚያውቀው በጨለማ ውስጥ የቆየ ብቻ ነው። ያ ብርሃን ውስጥ የነበረማ የብርሃንን ጥቅም እኮ ያውቅ። ግን በምን አይነት ጨለማ ውስጥ እንደነበርን በምን አይነት እንትን አስቸጋሪ ነገር ውስጥ እንዳለን እኛ ስለምናውቅ ስለምናስታውስ
ያው የብርሃኗን ጥቅም እናውቃታለን። እና አልሐምዱሊላህ ይሄ ሁላ ነገር አልፎ ዛሬ እዚህ ላይ ደርሰናል። አሁን ደግሞ ዋናው ትልቁ ነገር ላይ ነው። አሁን ይሄ እስካሁን የነገርኳችሁ ነገር ላይክ በጣም ቀላሉ ነገር ነው። ታዲያ ከባዱ ነገር ምንድን ነው ሲባል እኛ ሙስሊሞች ቀጠሮ አለን። ሁላችንም እዚህ የተሰበሰበን የሆነ ቦታ ተቀጣጥረናል። እዛ የቀጠሮ ቦታ ላይ ትልቅ ድግስ አለ፣ ትልቅ ድግስ። እዛ ድግስ ላይ ለዘላለም የምንደሰትበት፣ ለዘላለም አምላካችንን የምናመልክበት፣ የማንጨነቅበት፣ የማንጠበብበት፣ የማናዝንበት፣ መጥፎ ነገሮች ጠቅላላ እስከ መጨረሻው ከህይወታችን የሚወገዱበት ትልቅ የድግስ ስፍራ አለ። እሱ ደግሞ ጀነት ይባላል። ከዛ አምላካችን አላ ወደ ጀነት መምጣት ትፈልጋላችሁ ያለን፣ እዚህ ድግስ ላይ መታደም ትፈልጋላችሁ ያለን። አሁኑ መልሱ። ስለዚህ እሱ ምን አለን? አንድ መንገድ አለ ወደዛ ጀነት የሚወስድ፣ እሱም ደግሞ ላኢላሃ ኢለላህ የሚባል ቀጥተኛ መንገድ አለ። እሱም መንገድ ቀጥ ብላችሁ አንበሳ ቢሆን እባብ ቢያጋጥማችሁ ከዚህ መንገድ ሊያደናቅፋችሁ የሚሞክር ማንም ነገር ቢገጥማችሁ በዚህ መንገድ ላይ ጸንታችሁ እስከዛች እስከ ድግሷ ቦታ ድረስ ጸንታችሁ ሂዱ። ስለዚህ ጽናት በጣም ትልቁ ነገር ነው። ጽናት ማለት ነው እዚህ ቀጥተኛው መንገድ ላይ መጽናት ትልቁ ነገር ነው። ስለዚህ እኛ ለምን እንሰበሰባለን? እኔ መሐመድ ወንድሜን፣ ቢላልን፣ አዲስን፣ ዛህራን፣ ሐሰኑን፣ ኡስታዝን፣ ዊልዳንን ሁላችሁንም እዛ እኮ እየሄድን ነው፣ አይዟችሁ፣ በርቱ፣ ጎብዙ፣ እንደርሳለን እያልኩ ወንድም እህቶችን እንዲጸኑ እኔ ብርታት ሆናችኋለሁ። እነሱም ለእኔ ብርታት ይሆኑኛል። ሁል ጊዜ እንቅልፋችንን ከተኛን ከጨረስን በኋላ፣ ስራችንን ከሰራን ከጨረስን በኋላ፣ የህይወት ጣጣችንን ከጨረስን በኋላ ወደ ቀጠሮ ቦታ እየሄዳችሁ ነው ወይ? በመንገዱ ላይ ናችሁ? አረማመዳችሁ እንደዛው ነው ወይ ብለን እንተዋወሳለን። ኢንሻአላህ እንደ አላህ ፍቃድ ሁላችንም እንዲህ እንደተሰበሰብ ነው አላህ በጀነት ይሰብስበን፣ ሁላችንንም ማለት ነው። ሁላችንንም ጽናት ይስጥ።